بسم الله الرحمن الرحيم. واذكر عبادنا إبراهيم وإسحاق ويعقوب أولي الأيدي والأبصار إنا أخلصناهم بخالصة ذكر الدار وإنهم عندنا لمن المصطفين الأخيار. واذكر إسماعيل واليسع وذا الكفل وكل من الأخيار هذا ذكر وإن للمتقين لحسن مآب جنات عدن مفتحة لهم الأبواب متكئين فيها يدعون فيها بفاكهة كثيرة وشراب وعندهم قاصرات الطرف أتراب هذا ما توعدون ليوم الحساب إن هذا لرزقنا ما له من نفاد هذا وإن للطاغين لشر مآب جهنم يصلونها فبئس المهاد هذا فليذوقوه حميم وغساق وآخر من شكله أزواج هذا فوج مقتحم معكم لا مرحبا بهم إنهم صالوا النار قالوا بل أنتم لا مرحبا بكم أنتم قدمتموه لنا فبئس القرار قالوا ربنا من قدم لنا هذا فزده عذابا ضعفا في النار وقالوا ما لنا لا نرى رجالا كنا نعدهم من الأشرار أتخذناهم سخريا أم زاغت عنهم الأبصار إن ذلك لحق تخاصم أهل النار. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم. واذكر عبدنا أستوس لسووچم أوسا بارياتن إبراهيما وإسحاقنا إبراهيم اللج ويعقوبنا إسحاق اللج إبراهيم يلج أولي الأيدي نزيه يهيلنا والأبصار يأمرو የማስተዋስ ባለቤቶች የነበሩት ነቢያት አውሳ ኢና አኽለስናሁም እነዚህ ተፈተነው ፈተናን አልፈው አኽለስናሁም አጠራናቸው መረጥናቸው ቢኻሊሰቲን በመለያ በጥሩ በልዩ ጸባይ እሱም ምንድነው ዚክረ ዳር የአኺራን ህይወት በማስታወስ አኺራን ሁሌ በመዘከር ባለመርሳት መረጥናቸው አስበለጥናቸው አካላቸው ዱንያ ሆኖም ልባቸው ሁሌ አኺራ ላይ ነበረ ወኢነሁም እነሱ ዒንደና እኛ ዘንድ አላህ ዘንድ ለሚን አልሙስጠፈይና ከመልካሞች አልአኽያር ከምርጦች የሚመደቡ ናቸው ወዝኩር ኢስማዒልንም አስታውስ ወልየሰዕንም አስታውስ ወዘልክፍሊ ዘልክፍል የሚባለውንም ደግ የአላህ ባሪያ ወይም ነቢይ አስታውስ
ወኩሉን እነዚህ በሙሉ ስማቸው የተጠራ ሚነል አኽያር አላህ ዘንድ ከተመረጡ ባሮች የሚመደቡ ናቸው፣ ምርጦች ናቸው። ሃዛ ዚክሩን ይህ ውዳሴ ነው፣ መልካም ዝና ነው ለነቢያት የእነሱን መንገድም ለሚከተሉ ዱንያ ላይ። ወኢነ ሊልሙተቂነ አላህን ለሚፈሩ በሙሉ ለሑስነ መአብ ውብና መልካም መመለሻ አለላቸው አላህ ዘንድ። ውብና መልካም መመለሻ የተባለው ጀናት ዐድኒን ሁሌ በቋሚነት የሚኖርባት ጀነት አለችላቸው። ሙፈተሐተን ክፍትፍት የተደረገች ሆና ለሁም ለነሱ አልአብዋብ በሮቿ 8ቱን በሮች ተከፍተውላቸው አላህ የሚፈሩ እንደየስራቸው ሁኔታ ይገባሉ። እዛ ውስጥ ገብተው የሚኖሩበት ሁኔታ ሲገለጽ ሙተኪኢነ ፊሃ ጀነት ውስጥ ተደግፈው ይቀመጣሉ፣ ተመቻችተው ባለጌጥ አልጋዎች ላይ ሆነው። የድዑነ ፊሃ እዛ ጀነት ውስጥ ሆነው ይጠይቃሉ፣ አምጡልኝ ብለው ያዛሉ። ቢፋኪሀቲን ከሲራ ብዙ የፍራፍሬ አይነቶችን እሸቶችን፣ ወሸራቢን የመጠጥ አይነቶችንም ተመቻችተው ተረጋግተው ቁጭ ብለው ይጠራሉ፣ ያዛሉ። ወዒንደሁም ከበሉ ከጠጡ የተቃራኒ ጾታ ፍላጎት ውስጣቸው ላይ ሊፈጠር ይችላልና ጀነት ላይ የተፈለገው ሁሉ የሚገኝበት ሀገር ነውና ወዒንደሁም እነሱ ዘንድ አለ ቃሲራቱ ጠርፊ አይኖቻቸውን ገዳቢዎች አሳጣሪዎች ባሎቻቸው ላይ። ቃሲራቱ ጠርፍ አይኖቻቸውን የሚገድቡ የሚያሳጥሩ የሆኑ ሴቶች አሉ፣ ባሎቻቸው ላይ ብቻ ከባላቸው ውጪ ሌላን የማያዩ። አትራቡን በዕድሜም እኩዮች የሆኑ የ30 ዓመት ጎረምሶች የሆኑ ጎልማሶች የሆኑ። ሃዳ ይሄ ማ ቱዕዱና የምትቀጠሩት የሚገባላችሁ የተስፋ ቃል ነው። ሊየውሚል ሒሳቢ ለምርመራው ቀን ለቅያም ቀን የሚገባላችሁ ቃል ነው። ይሄን መልካም ቃል ኪዳን ተስፋ ለማግኘት ዛሬ ዱንያ ላይ ስሩ፣ ልፉ፣ ተዘጋጁ። ኢነ ሃዳ ይሄ ለሪዝቁና የእኛ ሪዝቅ ነው። አላህ ተባረከ ወተዓላ እኛ ያዘጋጀነው ሲሳይ ነው፣ ድግስ ነው። ማለሁ ሚን ነፋድ ማለቅ የሌለው ሲሆን እንዲሁ ለጊዜያዊ በሆነ አጋጣሚ የተዘጋጀ ሳይሆን መቼም የማያልቅ የአኼራ ሪዝቅ ነው። ሃዳ ይህ እስካሁን የተብራራው ለአማኞች ነው። ይሄን ይመስላል የነሱ ጸጋ። ወይም ይህ በእንዲህ እንዳለ ወኢነ ሊጣጊነ ለወሰን አላፊና ለጠማሞች ለሸረ መአብ በጣም የከፋ መመለሻ አለላቸው። ምንድን ነው የከፋው መመለሻቸው? ጀሃነም አለላቸው። የስለውነሃ ገብተው የሚለበለቡበት የሚሰቃዩበት ሲሆን ፈቢእሰል ሚሃድ የነሱ መግቢያ ምንጣፍነቱ መግቢያ መርጊያነቱ ምንኛ ከፋ። የከፋ ምንጣፍ ላይ ሚሃድ ላይ ፍራሽ ላይ የጀሃነም እሳት ላይ ይነዳሉ። ሃዳ ይህ የካህዲዎች መኖሪያ መሰቃያ ነው። ፈልየذوቁ ይቅመሱት ይሰቃዩበት። ሐሚሙን የፈላ ውሃ ወገሳቁን እዥ ወይም ደግሞ ከጀሃነም ሰዎች በሚቃጠሉበት ጊዜ ከሰውነታቸው ከዝሙተኞች ማህፀን ብልት የሚወጣ ፈሳሽ አለላቸው። ወአኸሩ ሌላም አለ እነሱ የሚሰቃዩበት ሚን ሸክሊሂ ከመሰሉ እስካሁን ከተብራራው አይነት ከሐሚሙ ከገሳቁ አዝዋጁን አይነቱ ብዙ የሆነ ስቃይ አለላቸው። ጀሃነም ውስጥ የሚጠብቃቸው ስቃይ እዚህ ተነግሮ የሚያልቅ አይደለም። ሌላም ያልተነገረ ስቃይ ያለላቸው። ሃዳ ይሄ ፈውጁን ጭፍራ ነው። ሙቅተሒሙን ተገፍትሮ የሚገባ መዓኩም ከእናንተ ጋር ለጀሃነም ሰዎች አዳዲስ ወደ ጀሃነም የሚገባ ጭፍራ በመጣ ቁጥር ይሄን ይባላሉ። ሃዳ ፈውጁን ይህ አዲስ ጭፍራ ነው። ሙቅተሒሙን መዓኩም ከእናንተ ጋር በኃይል ተገፍትሮ ወደ ጀሃነም የሚገባ ይሏቸው። ቀድሞ የገቡት ላ መርሐበን ቢህም ይላል።
እንኳን በዳህና መጣችሁ መባሉ ቀርቶ ላ መርሐበን ቢሂም አይስፋቸው። ኢነሁም ሷሉና እነሱ የሚገቡት ወደ ጀሃነም ነውና እንኳን ደህና መጡ አንላቸውም። ባልመጡ ቢቀርባቸው ይሻል ነበረ። ቃሉ ይላሉ ውስጥ ያሉት ተራ የነበሩት የፊተኞች መሪ የሚባሉ አጥማሚ የሚባሉት ናቸው። ቃሉ እዛ ውስጥ የነበሩ ተከታዮች ሞኞች ይላሉ በል አንቱም ላ መርሐበን ቢኩም እንደውም እናንተ ናችሁ አይስፋችሁ ልትባሉ የሚገባው። አንቱም እናንተ ናችሁ ቀደምቱሙሁ ለና ወደ ጀሃነም ያመጣውን መጥፎ ሥራ ኩፍርን ክህደትን ያቀረባችሁልን መንገዱን ያሳያችሁን ያስዋባችሁልን እናንተ ናችሁ። ፈቢእሰል ቀራር የጀሃነም መርጊያነት ምንኛ ከፋ የከፋ መርጊያ ላይ መኖሪያ ውስጥ ነው ያለነው ሁላችንም። ቃሉ እዛም ወደ ጌታቸው ተመልሰው ይላሉ ረበና ጌታችን ሆይ መን ቀደመ ለና ሃዛ ይሄን ጀሃነምን ያቀረበልን ሰው ስራውን የጀሃነምን መንገድ በሩን የከፈተልን ሰው ፈዚድሁ ጨምርለት ዓዛበን ቅጣትን ስቃየን ضዕፈን እጥፍ ድርብ የሆነ ፊናር ጀሃነም ውስጥ ከተራው ተቀጪ ከፍ ያለ እጥፍ ድርብ የሆነ ቅጣትን ቅጣው ብለው አላህን ይለምናል። ወቃሉ አሉ የጀሃነም ሰዎች ማለና ምን ሆነን ነው ላነራ አማናየው ሪጃለን ሰዎችን ኩና ነዑዱሁም ስንቆጥራቸው የነበረ ሰዎችን ሚነል አሽራር ከመናጢዎች ከክፉዎች ከመጥፎ ሰዎች ስንመድባቸውና ስንቆጥራቸው የነበሩ ሰዎች ምነው ጀሃነም ውስጥ አሁን አይታዩንም? አተኸዝናሁም ሲኽሪያ ዱንያ ላይ ያለን ያለ አግባብ መቀለጃ አድርገን ይዘናቸው ነው እንዴ? የሉም ማለት ነው፣ እዚህ የጀሃነም አይደሉም ማለት ነው። አምዛገት ወይስ ዋልሎ ነው ማየት ተስኖት ነው አንሁም ከነሱ እነሱን አልአብሳር አይናችን ዱንያ ላይ ጠማሞች ብለን ስናሾፍባቸው የነበሩ ሰዎች ጀሃነም ላይ አናያቸውም። ያለ አግባብ መቀለጃ አድርገናቸው ነው እነሱ የጀነቶች ሆነው ነው ወይስ እዚሁ አሉ ሳናያቸው በሌላ አካባቢ የተቀጡ ነው ይላሉ። ኢነ ዛሊከ ይሄ ሁሉ ለሐቁን እውነት ነው። ተኻሱሙ አህሊና የጀሃነም ሰዎች መካሰስ፣ መወቃቀስ፣ ጥያቄ ማብዛት፣ መደናገር ሐቅና እውነት ነው። አኼራ ላይ የሚከሰት ነው። ከዚህ ለመዳን ከመደናገር ለመትረፍ አላህ ተባረከ ወተዓላ ያላክላችሁን መልእክተኛ ተከተሉ፣ ያወረደላችሁን መጽሐፍ ተግብሩን። ይህ የሱረቱ ሷድ አንቀጾች ውስጥ ከያዟቸው መልእክቶች መሃል አንዱን የጀነት ጉዳይ የጀሃነም ሰዎች ሁኔታ ወዝኩር ዒባደና ኢብራሂማ ወኢስሐቀ ወያዕቁበ ኡሊል አይዲ ወልአብሳር። ሱረቱ ሷድ የበርካታ ነቢያት ታሪክ የተዘረዘረበት ሱራ ነው። ይሄም ነቢይን ዓለይሂ ሰላቱ ወሰላም ለማጽናናት ለመቻል ለመቋቋም እነዚህ ታሪካቸው ቁርአን ላይ የሚደጋገም ነቢያት ብዙ ፈተናን አልፈው እዚህ ደረጃ እንደደረሱ ለመግለጽ በትልቅነት የታጨ በሙሉ ይፈተናል። ፈተናውን ሲያልፍ ነው ትልቅነቱን ዱንያም ይሁን አኼራ ላይ የሚያገኘው። በዚህ ረገድ ነቢ ዓለይሂ ሰላቱ ወሰላም አርአያ ሊያደርጓቸው የሚገቡ ነቢያትን ታሪክ አላህ ተባረከ ወተዓላ ደግሞ ደጋግሞ በተለያዩ ሥራዎች ነግሯቸዋል። ወዝኩር ዒባደና አብደና ተብሎም ተቀርቷል። ሁለቱም ያስኬዳል። ባሪያችንን አስታውስ፣ ከዛ አንድ በአንድ ስማቸው ይጠራል። ዒባደና ተብሎ ጀምዕ ተደርጎ የተቀመጠው ከኋላ ያሉ ነቢያት በዛ ያሉ ስለሆኑ ነው። ስማቸውን አውሳ ብቻ ሳይሆን ትዕግስታቸውን አውሳ ማለት ነው። የነቢዩን ታሪክ ስም ሲያስታውሱ አብሮ ያ ነቢይ የደረሰበት ሙሲባ ይታወሳል። ኢብራሂምን፣ ኢስሐቅን፣ ያዕቁብን አስታውስ አላቸው ነቢዩን ዓለይሂ ሰላቱ ወሰላም። በፈተና ጊዜ በሙሲባ ጊዜ ከመታገስ አንጻር እነሱ አርአያህ ይሁኑ። ኡሊል አይዲ የኃይል ባለቤቶች ይሁኑ፣ ዒባዳ ላይ ኃይል አቅም የነበራቸው ብርቶች የነበሩ፣ ወልአብሷሪ የአእምሮ ባለቤቶች ይሁኑ፣ አስተዋዮች ይሁኑ። ፊል ማዕሪፈቲ ቢላህ አላህን ከማወቅ አንጻር ልዩ
የአላህ ተባረከ ወተዓላ እውቀት የዲን እውቀት አላህ የሚወደውን የሚጠላውን የመለየት ብቃት አላህ የሰጣቸው ሰዎች ናቸው። ወዕጡ ቁወተን ፊል ዒባደቲ ወበሶረን ፊ ዲኒ ሙጃሂድ እንዳሉት ሙጃሂድና ቀታዳ ታላላቅ የሶሓባ ተማሪዎች የተፍሲር አስተላላፊዎች እንደፈሰሩት ኡሊል አይዲ ወል አብሳር ማለት ዒባዳ ላይ ጥንካሬን የተሰጡ ብርታትን የተሰጡ ወል አብሳር ዲን ላይ ደግሞ ጥልቅ እውቀትን የተሰጡ የሆኑ ነቢያትን አውሳ አስታውስ ማለት። እዚህ ጋር የተጠቀሱ ሦስቱም ነቢያት ከአንድ ቤተሰብ ናቸው። አባት፣ ልጅ፣ የልጅ ልጅ ናቸው። ሁሉም ተፈትነዋል። ምንም እንኳ የኢስሐቁ ፈተና እንደ ሌሎቹ ባይሆን ኢብራሂም ዓለይሂ ሰላም ልጅ በማጣት ተፈትነዋል። ከስንት አስርተ ዓመታት በኋላ ልጅ ሲያገኙ ደግሞ ያን ልጅ እረት ብለው ታዘዋል። ኢነ ሃዛ ለሁወል በላኡል ሙቢን አልበላኡል ዐዚም እጅግ በጣም ትልቅ በላ ግልጽ የሆነ በላ ፈተና ሙሲባ ቢኖር ይሄን በ120 ዓመታቸው ያገኙትን ልጃቸውን አላህ ተባረከ ወተዓላ ረድ ብሎ አዘዛቸው። ይሄም በተግባር ተፈትነው ፈተና እንዲያልፉ አላህ ተባረከ ወተዓላ ስለፈለገ ነው እንጂ ልጁ እንዲታረድ ፈልጎ አይደለም። ኋላ ላይም አልታረደም። ወፈደይናሁ ቢዚብሒን ዐዚም ዘው ኢብራሂም እሺ ብለው ልጃቸውን መሬት ላይ ጥለው በአንገት በኩል ለማረድ አልቻልከም፣ አይኔን እያየህ አባቴ ሆይ በፊቴ ደፍተህ ከጀርባ እረደኝ ብለው ቅን የሆኑ ልጅም ይሄን ሐሳብ ሰጥቷቸው በፊታቸው ደፍተው ከጀርባ ለማረድ አንገታቸው ላይ ቢላዋ አስቀምጠው ገዝግዘዋል፣ ሞክረዋል። ይሄኔ ነው ያ ኢብራሂም ቀድ ሰደቅተ ሩእያ በህልም አድርግ ተብለህ የታዘዝከውን ነገር ተግብረኸዋል፣ ልቀቅ ልጅህን ተባሉ። ወፈደይናሁ ቢዚብሒን ዐዚም ምድር ላይ ታይቶ ማይታወቅ የበግ ሙክት ከሰማይ ወርዶላቸው ልጃቸውን ለቀው እሱን አርደዋል። ፈተናውን አልፈዋል ነው። የማን ነው ይበልጥ የሚገርም? የአባትን ችሎ ጨክኖ ቢላዋ አንስተው ልጃቸው አንገት ላይ ማስቀመጥ ወይስ የልጅ ነው? አባቴ ሆይ አይኔን ያየህ ማረድ ስላልቻልክ በፊቴ ደፍተህ ከጀርባ አረድ። ሁለቱም ታዛዦች ናቸው። ፈለማ አስለማ ወተለሁ ሊልጀቢን አስለማ ሙተናም ሁለቱም በታዘዙ ጊዜ የታዘዙትን ለማድረግ በመወሰናቸው እንደፈጸሙት አላህ ቆጥሮ ፈተናውን አልፋችኋል ብሏቸው። ኢብራሂም አንዱ ፈተናቸው ይሄን 90 ዓመት 100 ዓመት 120 ዓመት ተብሏል። ልጅ ሳያገኙ ቆይተው በዚህ ዕድሜ ያገኙትን ልጃቸውን እረድ ተባሉ። ያው መቼ ፈለማ በለገ መዐሁ ሰዕያ ልጅ ተወልዶ ሕፃን ሆኖ ሊሞት ይችላል፣ ብዙም ተስፋ ላይደረግ ይችላል። ነገር ግን ይሄን ሁሉ ዕድሜ አልፎ ለአቅመ ሥራ ሲደርስ ከአባቱ ጎን ለጎን የሄደ ሥራ መስራት ማገዝ ሲጀምር በዚህ ዕድሜ ነው እሰይ ልጅ ደረሰልኝ አሁን ላርፍ ነው የሚባልበት ዕድሜ ላይ አይ ልጅህን እረድ ተባለ። ይሄም ቁርአን ላይ የተጠቀሰው በዚህ አገላለጽ ነው። ፈለማ በለገ መዐሁ ሰዕያ ከሱ ጋር ለህይወት ውጣ ውረድ መሰለፍ ሲጀምር አብሮ መስራት ሲጀምር ልጅህን እረድ ተባሉ። ልጅ ሆይ ምን ትላለህ? እረደው ተብያለሁ ሲሏቸው ያ አበቲ ይፍዐል ማ ቱእመር ሰተጅድኒ ኢንሻአላሁ ሚነ አሳቢሪን አባዬ ሆይ አድርግ የተባልከውን አድርግ ከታጋሾች ሆኜ ታገኘኛለህ ብላ ኢብሊስ ለመወስወስ እናቱ ጋር ሄዶ እንኳን ልጅሽን ሊያርደው ወሰደው ሲላት አላህ ካዘዘው ያድርግ ብላ እንደመለሰችም ተነግሯል። አል ኢብራሂም ወሰላሙን ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት አብ ቤተሰቡን ነው አላህ የሚያደንቀው። የኢብራሂምን ቤተሰብ ወንዱንም ሴቱን አባቱንም እናቱንም ልጁንም። ሌላኛው የኢብራሂም ፈተና እሳት ላይ መጣላቸው። አይናቸው እያየ እሳት ላይ ተጥለዋል። ለተውሂድ ለዲን ብለው ሲጣሉ አልተንጫጩም፣ አልጮሁም፣ ተስፋ አልቆረጡ። በቃ ከአቋሜ ተመለስኩ አላሉ። የሀገሩ ህዝብ በሙሉ አድማ አድርጎ ለቀናት እሳት ጋይቶ ስለት ያለባቸው ሁሉ መሳል የሚፈልጉ ኢብራሂምን ለማንደድ እንጨት ሰብሮ በማምጣት ስለት ገብተው ሐጃ እንዲወጣ ብለው ከላይ እንኳ አሞራ እንዳይበር የሚያደርግ ግለት ያለው እሳት ላይ ተጥለዋል። ይህም ትልቅ ፈተና ነው። ይህም ፈተና አልፈዋል። ኢስሐቅ ምንድነው ፈተናቸው የተባለ እንደሆነ ቁርአን ላይ በግልጽ አልተነገረም። የተወሰኑ የተፍሲር ሊቃውንት ኢብራሂም ረድ ሲባሉ ያረዱት ኢስሐቅን ነው የሚል አቋም አላቸው። ይሄ የአህለል ኪታቦች ነው። የተወሰኑ ሙፈስሮችም ይሄን መርጠዋል። ስለዚህ በአንድ በኩል ይሄ ሊሆን ይችላል። ምንም እንኳ ሙሐቂቆች ብዙዎች የመረጡት የታረዱት ኢስማኤል ናቸው።
ፈተናው ኢስማኤል ላይ ነው ያረፈው። አንዳንዶች ግን ኢስሐቅ ነው ብላ ትክክለኛው አይሆንም። ምክንያቱም ወሚን ወራኢ ኢስሐቅ ያዕቁብ ብሏል አላህ። በኢስሐቅ አላህ አበሰራቸው ኢብራሂምን ከሳራ ከኢስሐቅ በኋላም ያዕቁብ በሚባል የልጅ ልጅ አላህ አበሰራቸው ይላል። በዚህ በኩል ልጅ ተወልዶላቸው በዚህ ልጅ አበስሯቸው ሌላ ልጅም እንደሚወልድ ተነግሮ በሌላ በኩል ልጅህን ረድ ከተባለ ፈተናው እውነተኛ ፈተና አይመስልም። ይሄና ሌሎችም ምክንያቶች አሉ። የታረዱት ለእርድ የቀረቡት ኢስማኤል ናቸው። ታዲያ ምንድነው የእሳቸው ፈተና ከተባለ በሁለት ተፈታኞች መሃል ተገኝተው ፈተናው እሳቸው ላይ ባያርፍም በስሜት ፈተናውን ተጋርተዋል። ከላይ አባታቸው ተሰቃይቷል። ኢብራሂም አለይሂ ሰላም የአባቱን ህመም ሲሰማ ሲያስታውስ ልጅ ይታመማል ብዙ ጊዜ። ከታች ደግሞ በልጃቸው ተፈትነዋል በያዕቁብ። የያዕቁብ ፈተና ልጃቸውን ማጣት። ለ30 ዓመት ገደማ የሚወዱትን ልጃቸውን ዩሱፍን አጥተዋል። ወያ አሰፋ ዐላ ዩሱፍ ወቢየضት ዐይናሁ ሚነል ሑዝን። ከማልቀስ የመጣ ከማዘን የመጣ አይናቸው ነጥቷል፣ ጠፍቷል። መጨረሻ በሁለቱ መሃል የነበሩት ኢስሐቅ የልጅና የአባት ፈተና እሳቸውንም ተርፏቸዋል ተብሏል። ኢና አኽለስናሁም። ሌሎችም ቁርአን ላይ ያልተነገሩን የፈተና አይነቶች ይኖራሉ። ምድር ላይ ኖሮ የማይፈተን ማንም የለም። ከማንም በላይ ፈተና የሚበረታባቸው ነቢያት ናቸው ተብሏል። የሰው ልጅ በዲኑ ልክ ይፈተናል ተብሏል። ኢና አኽለስናሁም እኛ መረጥናቸው፣ ለየናቸው፣ ቢኻሊሰቲን በመለያ በልዩ ጸባይ፣ እሱም ዚክረ ዳር አኺራን ማስታወስና ለአኺራ በመስራት ለየናቸው። ከማንም የበለጠ በጊዜያቸው ከነበሩ ሰዎች አኺራ የሚያስታውሱ ለአኺራ የሚሰሩ የሚለፉ ናቸው። ልቦቻቸው አኺራን በማስታወስ የታነጹ ነበሩ። አኺራን ሁሌ ማስታወስ ለአኺራ ስራ እንዲሰሩ ያነሳሳል። ይህ ብቻም አይደለም፣ ራሳቸው አኺራ የሚያስታውሱ ለአኺራ የሚነሳሱ ለአኺራ ስንቅ የሚሰንቁ ናቸው። ከዚህም በተጨማሪ ሰውንም ወደዚህ የሚጋብዙ ናቸው። ቢልሓሊ ወልቃሊ በቃላቸውም በተግባርና በስነ ምግባራቸው ሰዎች እነሱን ሲያዩ አኺራ ያስታውሱ ነው። ባይናገሩ እንኳን ከሰው ልጆች ሁሉ ምርጥ ሰው ማለት አህዋሉ አኺራን የሚያስታውስ ሰው ነው ተብሏል። ባይናገሩ እንኳን ስነ ምግባሩ፣ ሀዲዩ፣ ዲኑ፣ ተቅዋው፣ ጥንቃቄው ከሰዎች ጋር ባለው ግንኙነት ሁሉ በተግባሩ ስነ ምግባሩ ሰዎችን የሚያስተምር የሰው ምርጥ እሱ ነው ተብሏል። አኺራን ያስታውሱ ነበረ። ቢኻሊሰቲን ዚክረ ዳር በልዩ መለያ በልዩ ጸባይ እነሱን መረጥናቸው የተባለው ራሳቸው ሁሌ አኺራን ያስታውሳሉ፣ ለአኺራ ይሰራሉ። ልባቸው አኺራን በማስታወስ የተሞላ የተጠመደ ነው። ከዚህም በተጨማሪ ሰዎችን በቃላቸው በስነ ምግባራቸው በሁኔታቸው አኺራን የሚያስታውሱ ነበሩ። ከማሊክ ብኑ ዲናር ረሒመሁላህ እንደተነገረው ነዘዕና ሚን ቁሉቢሂም ሑበ ዱንያ ወዚክረሃ ወአኽለስናሁም ቢሑቢል አኺረቲ ወዚክሪሃ። ኢብራሂም ኢስሐቅና ያዕቁብን የዱንያን ፍቅር ከልባቸው በማውጣት የአኺራን ውዴታና አኺራን ማስታወስን ልባቸው ውስጥ በመሙላት ለይተናቸዋል፣ አክብረናቸዋል ማለት ነው። ነስአሉላህ አን የጅዐለና ሚመን ሃዛ ሓሉሁ። ወኢነሁም እነሱ ዒንደና እኛ ዘንድ ለሚነል ሙስጠፈይነል አኽያር ከምርጦችና ከመልካሞች ናቸው። አላህ ተባረከ ወተዓላ ለመልካም ሥራ የመረጣቸው ያዘጋጃቸው አኽያር ከሰው ልጆች ሁሉ ደግሞ ምርጦች አድርጎ ለነቢይነት ያበቃቸው ናቸው። ወዝኩር ኢስማዒለ ወልየስዕ ኢስማዒልና አልየስዕን አስታውስ፣ ሁለቱም ነቢዮች ናቸው። ወካነ ረሱለን ነቢያ ተብሎላቸዋል። ለኢስማዒል በተለይ አልየስዕ የስዕም ይባላል አልየስዕም ይባላል። ወዘልክፍሊ ዘልክፍልንም አስታውስ። ዘልክፍል ነቢይ ናቸው አይደለም፣ ኺላፍ አለበት። የተወሰኑ ሊቃውንት ዘልክፍል ነቢይ ናቸው ሲሉ፣ ሌሎች ዘልክፍል ማለት ቅጽል ስም ነው። በበኒ እስራኤል ጊዜ 100 ነቢዮች ግፈኛ የእስራኤል ልጆች ሊገድሏቸው ያሳደዷቸው ሸሽተው እሳቸው ጋር ተደብቀው 100 ነቢይ የቀለቡ ስለቆዩ ነው ዘልክፍል የተባሉት። ከፋላ ማለት ዋስ ሆኖ ኃላፊ ሆኖ አስጠጊ ሆኖ ሚንከባከብ ሰው ማለት ነው። ዘልክፍል የኃላፊነት ባለቤት የ100 ነቢይን ኃላፊነት ወስዶ በከለላቸው ስራ አድርገው ተከላክለው በነበራቸው ሀብት ዝና ተሰሚነት
100 ነቢይ የታደጉ ስለሆኑ ነው ዘል ክፍር የተባሉት ተብሏል። አይደለም ነቢይ ናቸው ተብሏል። ሁለቱም የታወቀ የቀደምት አይማዎች አስተያየት። ወኩሉ ሚነል አኽያር ሁሉም ከምርጦች ናቸው። ለዚህ ነው አላህ መርጦ ያወደሳቸው ያላቃቸው በነቢይነት ከፍ ያደረጋቸው። የነዚህ ነቢያት ዝርዝር ታሪካቸው የተወሰኑት ሷፋት ላይ በተወሰነ መልኩ የተወሰኑት ደግሞ አላህ ካለ ሱረቱል አንቢያ ላይ በስፋት የሚዳሰስ ይሆናል። هذا ذكر ይህ እስካሁን የተነገረው መልካም ዝና ነው፣ ክብር ነው፣ ውዳሴ ነው ለነቢያት ለሷሊሖች ለደጋጎች። ሷሊሖች ደጋጎች በመሆናቸው መልካም ስራ በመስራታቸው አላህን በመውደዳቸው በመፍራታቸው ህጉን በማክበራቸው ዱንያ ላይ እንኳ መልካም ዝናን አላህ ተባረከ ወተዓላ ሰጥቷቸው በየሀገሩ በየዘመኑ ስማቸው የተወሳ አለይሂ ሰላም ይባል። ሰዎች በጡር ያወሷቸው ስማቸውን ለልጆቻቸው ያወጣል። ይሄን ክብር ያገኙት የአላህ ባሮች በመሆናቸው ነው። ማንኛውም የአላህ ትክክለኛ ባሪያ በመልካም ባሪያነቱ በታዛዥነቱ ልክ አላህ ዱንያ ላይ መልካም ውዳሴን ያተርፍለታል። ወጀዐል ሊሳነ ሲድቅን ፊል አኺሪን የሙእሚኖች ሁሉ ምኞት ነው ከሞትኩ በኋላ በጥሩ ምወሳ አድርገኝ፣ ሰዎች ባስታወሱኝ ቁጥር የሚረግሙኝ ሳይሆን የሚመርቁኝ፣ ዱዓ የሚያደርጉልኝ፣ አላህ ይዘንለት አላህ ይዘንላት የሚሉኝ አድርገኝ ማለት። ለነዚህ ነቢያት ይሄን አላህ ሰጥቷቸዋል፣ መልካም ዝና መልካም ስምን ውዳሴ። ወኢነ ሊልሙተቂነ አላህን ለሚፈሩ እነዚህ ነቢያትን ጨምሮ ሌሎችም ለሑስነ መአቢን መልካም መመለሻ አለላቸው ነገ አኺራ ላይ። እሱም ጀናት ዐድን በቋሚነት የሚኖርበት ጀነት አለላቸው። በደል ሊሑስኒ መአብ ለሚል አላህን የሚፈራ በሙሉ በዋነኝነት ነቢያት የነቢያትን መንገድ የተከተሉ በሙሉ አላህ ዘንድ ነገ ያማረ መመለሻ አለላቸው። ከዱንያ ሲወጡ ባይተዋር አይሆኑም፣ የሚገቡበት አያጡ፣ አይዋረዱም። ገና ከቀብራቸው አቧራቸውን ያራገፉ ሲነሱ መልካም ስራቸው ይቀበላቸዋል፣ ያጅባቸዋል። ቁርአን ከፊት የመራ ጀነት ይወስዳቸዋል። ዱንያ ላይ መልካም ስራቸውን ሲከትቡ የነበሩ መላእክቶች ጀነት ወስደው አስገብተው ይኸው መኖሪያ ብለዋቸው ይመለሳል። አይደናገሩም፣ አይከስሩም፣ አይደናገጡም። እዚህ ዱንያ ላይ እንደሻው የሆነ አላህን ከሚፈሩት ያልሆነ ነው አኺራ ላይ ያ ለይተኒ ኩንቱ ቱራባን ምነው አፈር በሆንኩኝ። ጀናት ዐድን እንደው ለጉብኝት አይደለም የሚሄዱት። መልካም መመለሻ የሚባለው ጊዜያዊ መዝናኛ አይደለም የሚቋረጥ፣ ይልቅ ጀናት ዐድን ዳሩ ኢቃመቲን ማለት ጀናት ዐድን ማለት ሁሌም የሚኖሩባት ጀነት ማለት የጀነት አንድ ክፍል ሳይሆን የሁሉም ጀነት መገለጫ ነው። ጀናት ዐድን የሚለው ጀናት ዐድን አንድ የጀነት ስም አንድ የጀነት ደረጃ ሳይሆን የሁሉም የጀነት ደረጃዎች ስሞች መገለጫ ነው። ዐድን ማለት ኢቃማ ማለት ነው። ለዘላለም በደስታ በድሎት በምቾት የሚኖርባት ጀነት አለችላቸው። ሙፈተሐተን ለሁሙል አብዋብ እንኳን ደህና መጣችሁ ተብለው የሚገቡበት የጀነት በር ተከፋፍቶ ይጠብቃቸዋል። 8ቱም በር አብዋብ ያለው ለዛ ጀማዕ አደረገው። ከአሁን ቀደም ስለ ጀነት በሮች አውስተናል። አብዋብ የተባለው ብዛቱን መግለጽ በኢማናቸው በመልካም ስራቸው ልክ 8ቱም የጀነት በሮች ይከፈቱላቸው። እንኳን ደህና መጣችሁ ተብለው መላእክቶች አቀባበል ያደርጉላቸዋል። በዚህ መልኩ ጀነት ይገባሉ። ከገቡ በኋላ የሚኖረውን አቀማመጣቸውን እረፍታቸውን ሁኔታቸውን አላህ ሲገልጽ ምን አለ? ሙተኪኢነ ፊሃ ጀነት ውስጥ በባለ አጎበር በባለ ጌጥ አልጋዎች ላይ ተመቻችተው ይደገፋሉ። ኢቲካ ማለት መደገፍ ማለት ነው። አሊያ ደግሞ ሁለት እግሮችን ከፊት ተጣጥፎ ዘና ብሎ የሚቀመጥ ሰው የሚቀመጠው አቀማመጥ አለ፣ ተረቡዕ ይባላል። በዛ መልኩ ይቀመጣሉ። ተቀምጠው እንደ ዱንያ የተለያዩ ሐጃዎች በታያቸው ቁጥር ብድግ ብለው አይሄዱም። እዛ ስራቸውን ጨርሰው ስለሆነ አኺራ ሄዱት ሰርተው የሚያስፈልገውን ሁሉ ዋጋ ለጀነት ስለከፈሉ ሊበሉ ሊጠጡ ሊያርፉ ሊዝናኑ ነውና የሚሄዱት ባለጌጥ አልጋዎች ላይ ቁጭ ብለው ሲፈልጉም ተደግፈው የዱዑና አምጡልኝ ብለው ያዛሉ፣ ይጠራሉ። ፊሃ እዛ ጀነት ውስጥ ሆነው እንዳልቆሙ አይደለም፣ ውጪ ሆነው አዞ ማግኘትም ትልቅ ነገር ነበር። ነገር ግን እነሱ እዛ ውስጥ ሆነው ዙሪያቸው በጀነት ጸጋ ተከቦ የፈለጉትን ያዛሉ። ቢፋኪሀቲን ከሲራ ብዙ የፍራፍሬ አይነቶችን እሸት የሆኑ ፍራፍሬዎችን፣ ወሸራቢን የተለያዩ የመጠጥ አይነቶችን አገልጋዮቻቸውን አምጡልኝ ብለው ያዛሉ። የመጠጡ አይነት ብዙ ነው። ሱረቱ
الرعد ላይ ሱረቱ ሙሐመድ ላይ ሌሎችም ሱራዎች ላይ ተነግሯል ተብራርቷል የመጠጥ አይነቱ የአትክልት አይነቱ ማህማ ጠለቡ ወጀዱ የተኛውንም ነገር ከፈለጉ ከጠየቁ የፈለጉትን ያክል የፈለጉትን አይነት ያገኛሉ ይሄ ሳያስፈልግም ተብለውም አላህ አቅርቦላቸው የፈለጉትን ያገኛሉ ለሁም ፊሃ ማ የሻኡነ ኻሊዲን ጀነት ውስጥ የፈለጉት ሁሉ አለላቸው የፈለጉትን ያገኙ ለዘላለም ይኖራሉ ዱንያ ላይ ሁሌ የፈለጉትን ማግኘት አይቻልም በሁለት ምክንያት አንድ ዱንያ ላይ ሁሌ የተፈለገው አይገኝም የሆነ አይነት አትክልትን ሰዎች ቢፈልጉ የሆነ ጊዜ ላይ ከገበያ ይጠፋል ወቅት ይኖራል አያ ደግሞ ሁሌ የፈለኩትን አይነት ከበላሁ ከተመገፉ ከለበስኩ ዱንያ ላይ ነው ያለሁት ያልቅብኛል ይላሉ ይፋል ዱንያ ላይ ሁሌ የፈለጉትን ማግኘት አይሳካም ወይም ያልቅብኛል ብለው ይፈራሉ ሰዎች ወይም በፈለጉት ሰዓት አያገኙትም አሊያ ደግሞ ዱንያ የሚያስደስቱ ነገሮች ሳይድ ኢፌክት ያላቸው ናቸው ሁሌ ይሄን ካዘወተርኩ እጎዳለሁ ብለው ይፈራሉ ጀነት ግን የሚያስፈራ ነገር የለም አሚኒን የዱዑነ ፊሃ አሚኒን የሚል አንቀጽ አሳልፈናል ካሁን ቀደም የፈለጉትን አምጡልኝ ብለው ይጠይቃሉ የሚመጣውን ነገር የሚበሉትን የሚጠጡትን መጨረሻውን አይፈሩም የሚያሰጋ ነገር የለውም ሊያሳምመን ይችላል ሊጎዳን ይችላል አበዛህ እባላለሁ አይሉም ዱንያ ላይ በገንዘብ ከፍለውን ካንዳንዴ አስተናጋጅ ይለኛል ትላለህ ትፈራለህ አኺራ ላይ ይሄ የለም በአማን በሰላም ይኖራሉ وعندهم እነሱ ዘንድ ቃሲራቱ الطرف አይናቸውን የትዳር አጋራቸው ላይ ብቻ የገቱ ያሳጠሩ የትዳር አጋሮች አሉላቸው ቃሲራት ማለት ሐቢሳት ማለት አይናቸውን ባላቸው ላይ አይናቸውን ሚስታቸው ላይ የገደቡ ናቸው የጀነት ሰዎች አንዱ የሌላኛውን አይን አይከጅልም አላህ በሰጠው ይብቃቃል አይንን የትዳር አጋር ላይ መገደብ የሷሊሆች አንድ መገለጫ ነው ሙእሚን ሴት ሐያ ያላት ኢማን ያላት አደብ ያላት ሴት አይኗን ባሏ ላይ ተገድባለች ኢማን ያለው ሐያ ያለው ወንድ አይኑን ሚስቱ ላይ ይገድባል አላፊ አግዳሚውን አያይም ከኢማን በፊት የሐያ መገለጫ ሐያ ያለው ወንድ ኢስላሙን ባይኖር ነው ባያስተካክለው አጅነቢ ሴትን ቀና ብሎ አይ አንተራ ኢብኑ ሸዳድ የሚባል ገጣሚ አለ በጃሂልያ ዘመን የነበረ እንደው ከመልካም ስነ ምግባሩ ማደግ መሟላት የመጣ እገሌም ባየው ሐላሉ ነብዩ ከድሮ ሰዎች አንተራን እንጂ ይባላል ታሪክ ላይ ከነቢ ትንሽ ዓመታት ቀደም ብሎ ነበር የነበረው እዛው አካባቢ መካ አካባቢ ነብዩ ባየሁት ያሉለት ሰው የለም ታሪክ ላይ ነው ማየቱን የተመኙ ሰው የለም ከድሮ ሰዎች አንተራ ካልሆነ በስተቀር እሱ ከገጠማቸው ግጥሞች አንዱ የጎረቤቴ ሴት ጎረቤታችን ላይ የምትኖር ሴት ስታልፍ አይኔን ሰበር አደርጋለሁ የሚል ግጥም አለ የጎረቤቱን ክብር ለመጠበቅ አሁን ላይ ይበልጥ የሚያስቸግረው ጎረቤት ነው ኢማን ሐያ የሌለው ሰው ዘንድ አጥር ቦርቦሮ የሚያዩ አሉ ከጣራ ወጥተው የሚያዩ አሉ ሐያ ጎደላቸው በር በተከፈተ ቁጥር ፈጥነው የሚያዩ አሉ አደብ ያለው ሰው ድንገት እንኳን ሲያልፍ በር ከተከፈተ ሐያ የሚበልጥ ይጠነቀቃል ፊት ለፊት ማን እንዳለ አያውቅም ሻሂድ ለወንድም ይሁን ለሴት አይንን ሰበር ማድረግ ሐያ ነው ማዛገ البصر وما طغى ሚለውን ስንማር ነብዩ አለይሂ ሰላም እስራና ሚዕራጅ ላይ ሰማይ ላይ ወጥተው አይናቸው ከተፈቀደው በላይ አላዩም በማለት አላህ አወድሷቸዋል እንግዳ ቤት ሰው ቤት ሄዶ እንግድነት ከገቡ ቀራቀኙን ማየት ቤት ሊያድስ የመጣ ሰራተኛ እስኪመስሉ ድረስ አለያ ደግሞ የቤት ዕቃ ሊቀይር የመጣ ሰው እስኪመስሉ ድረስ የሚያጫውታቸውን እንግድነት የተቀበላቸውን ሰው ተተውት አይናቸው ቤቱን ይጎበኛል ያደባለ ማዛገ البصر وما طغى ማየት ከተፈቀደለት አልተነቀለም وما طغى ድንበርም አላለፈም ማለት ይበልጥ ደግሞ የሚያስወቅሰው ባለትዳር የሆነች ሴት የሷ ሐላሏ ያልሆነ ወንድ ማየት የሱ የሸሪዓ ሐላሉ የኒካህ ሚስቱ ያልሆነችን ሴት ማየት የጀነት ሰዎች ባህሪ አይደለም قل للمؤمنين يغضوا من أبصارهم ለአማኝ ወንዶች ንገራቸው አይናቸውን ሰበር ያድርጉ ማይፈቀደውን አዩ ለሴቶችም ይሄን ንገራቸው ብሏል ስለዚህ ሷሊህ የሆነች ሴት ተቂያ የሆነች ሴት ሐይያ የሆነች ሴት ሐያ ያላት ተቅዋ ያላት ሶላህ ያላት ሴት ዱንያ ላይ ነው ይሄ ጀነት ሴቶች ወስፉ ነው ለሑር ዐይኖች ብቻ አይደለም ለበናት አደም በናት ሐዋ ለሐዋ ልጆችም ለአደም ልጆችም ከዱንያ ሄደው ጀነት ለገቡ የጀነት ሚስቶችም መገለጫ ነው ለሑር ዐይኖች ብቻ ሳይሆን ጀነት የምትገባ ሴት አይኗን ሰበር የምታደርግ ናት
አይኗን ሰበር ማታደርግ ጀነት ለመግባት እድሏ ጠባብ ነው። አይን ሳህም ነው፣ የሸይጣን ቀስት ነው። ሐራምን ያልተፈቀደለትን የሚያይ ሸይጣን በተደጋጋሚ ልቡን ይወጋዋል። አትራቡን እኩዮች የሆኑ እድሜያቸው 33 የሆኑ ተቀራራቢ የሆኑ በዚህም የሚግባቡ እርስ በርስ ማይጣሉ ማይጋጩ ወላ የተጋየርን አሉ ሙጃሂድ ጸባያቸው ማይቀያየር ከዱንያ በተቃራኒ ዱንያ ላይ ሰዎች አብረው ሲኖሩ ጸባያቸው ይቀያየር። በተለይ ባልና ሚስት ኢላ መን ረሒመላህ ጥቂት አላህ ያዘነላቸው ያደላቸው ካልሆኑ በስተቀር ዱንያን ሰዎች እንዲጠሏት እንዲንቋት ከሚያደርጉ ነገሮች አንዱ የሰዎች ግንኙነት በየጊዜው ይደፈርሳል፣ ይሻከራል። አንዴ ደስታ ነው፣ ሌላ ጊዜ ሐዘን፣ አንዴ መዋደድ ነው፣ ሌላ ጊዜ መጣላት ነው። የጀነቶች ግን እንደዚህ አይደሉም። ሁሌ አትራብ ናቸው፣ በእድሜም ተቀራራቢ ናቸው፣ በአመለካከት ባስተሳሰብም ተቀራራቢ ናቸው፣ ተግባቢ ናቸው። መጣላት መገፋፋት የሚባል ነገር አያውቁም። هذا ما توعدون ይሄ የሚሰጣችሁ የተስፋ ቃል ነው፣ የሚገባላችሁ ቃል ነው ለሙእሚኖች ለየውም الحساب ለጀዛው ቀን ለፍርዱ ቀን ለጀዛው ቀን ለቂያም ቀን ማለት ነው። በዚህ ቀን ይሄን ሁሉ ሽልማት ማግኘት ከፈለጋችሁ ፈዕመሉ ወስተዒዱ ስሩ ተዘጋጁ። ይሄ ጥቂት የጀነት ጸጋ ነው በዚህ ሱራ የተነገረ። ሌሎች በርካታ የጸጋ አይነቶች አሉ በተለይ ሱራዎች የተነገሩ። ይሄ ሁሉ የምታገኙት የቂያም ቀን ነው፣ ተዘጋጁለት። አኺራ ላይ የተዘራው ነው የሚታጨደው። በትንሹ ተነግሯችሁ የጓጓችሁለትን የጀነት ጸጋ ማግኘት ከፈለጋችሁ ለሂሳቡ ቀን ሂሳብ አዘጋጁ ማለት ነው። ጀነት በነፃ አይገባም። በኢማን በተቅዋ በተውሂድ በሱናና በመልካም ሥራ ነው የሚገባው። ኢነ ሃዛ ይሄ ለሪዝቁና የኛ ሲሳይ ነው። አላህ ተባረከ ወተዓላ አክብሮት የኛ ሲሳይ ከተከበረው ከአላህ ዘንድ የሚገኝ ሲሳይ ስጦታ የላቀ ነው የሚሆን። ማለሁ ሚን ነፋዲን አያልቅም አይቋረጥም፣ ሁሌ ቋሚ ነው። እኩሉሃ ዳኢሙን ወዚሉሃ ቲልከ ዑቅበ አለዚነ ተቀው ወዑቅበ አልካፊሪነ አናር ይላል። ስለ ጀነት አላህ ሲናገር እኩሉሃ ዳኢም የጀነት ምግብ ፍራፍሬ አትክልት ዳኢም ቋሚ ነው። ወዚሉሃ ጥላውም ቋሚ ነው። ዱንያ ላይ የሆነ ቦታ አምሮ ትንሽ ቁጭ እንዳልክ ፀሐይ አቅጣጫውን ቀይሮ በፀሐይ ተንቃቅተህ ቦታውን ተለቃለህ። የጀነት ግን ጥላው ቋሚ ነው፣ ፍራፍሬው ቋሚ ነው፣ አትክልቱ ቋሚ ነው፣ እሸቱ ቋሚ ነው። በየትኛውም ጊዜ እሸታል፣ አትክልታል፣ ፍራፍሬያል። ማለሁ ሚን ነፋድ የተባለው ይሄ ነው። አያልቅምም አይቋረጥም። በሁለት መልኩ አንተ ጀነት ከገባህ ለአንተ የተመደበው አያልቅብህም። ዋናው የጀነት ኒዕማም አያልቅም። እንደ ዱንያ አይደለም። ዱንያ ላይ በግለሰብ ደረጃ ሀብቱ ሊያልቅበት ይችላል። ዱንያ ላይ አለ የተባለ ነገር ሁሉም ሊያልቅ ይችላል ከሆነ ጊዜ በኋላ የትም ተፈልጎ አይገኝም። ጀነት ላይ ግን እንደዚህ ነገር የለም። ሃዳ ይህ በእንዲህ እንዳለ ነገሩ እንዲህ ነው፣ ነገሩ ይሄን ይመስላል። ሃዳ ይህ አላህን ለሚፈሩት ነው። ወኢነ ሊጣጊና ለጠማሞች፣ ለእምቢባዮች፣ ለአመፀኞች ደግሞ የአላህን ሕግ ለሚጥሱ ለከሃዲያን፣ ለወንጀለኞች ለሸረ መአቢን ክፉ መጥፎ መመለሻ አለላቸው። ማን ነው ይሄ? ጀሀነም ናት። የስለውነሃ የሚገቡባት የሚሰቃዩባት ሲሆን ጀሀነም አለላቸው ተብሎ እንዲሁ በማስፈራራት ብቻ የሚኖር አይደለም። የስለውነሃ ይገቡባት አለ። መግባት ብቻም አይደለም። የስለውነሃ ማለት ገብተው ዙሪያቸው በጀሀነም እሳት ተከቦ መሀል ላይ ሆነው ይጠበሳሉ ማለት ነው። በፍሙም በነበልባሉ በእንፋሎቱ በፍሙም በዋናው እሳት በነበልባሉ ከሱ በሚወጣው በእንፋሎቱ ተመልሶ ወደ እነሱ በሚመጣው ተከድነው ይቀቀላሉ። ነዑዙ ቢላሂ ሚን ዛሊክ። ትንፋሽ አይወጣም አይገባም። አየር እንኳ ከውስጥ ወደ ውጭ ወጥቶ አይቀንስላቸው፣ ከውጭ ደግሞ ንጹህ አየር አይገባላቸው። ናሩላሂ አልሙሰዳ የአላህ እሳት የምትከደነዋ ይላል። እሳት ላይ ተከድነው የአኼራ እሳት ላይ ያው ከዱንያ በብዙ እጥፍ በስልሳ ምናምን እጥፍ የሚበልጥ የጀሀነም እሳት ላይ ተቀቅለው ተከድነው ይሰቃያል። ፈቢእሰል ሚሃድ አለ። ሚሃድ ማለት ፍራሽ ማለት ምንጣፍ ማለት መርጊያ ማለት የእነሱ ምንጣፍ ከፋ። ጀሀነም ምንጣፍነቷ ከፋ፣ መርጊያ ማረፊያነቷ ከፋ። ምኑን ማረፊያ ይባላል?
እሳት እየተንተከተኩ هذا ይህ የነሱ መሰቃያ ነው። فليذوقوه ይቅመሱት። حميم وغساق حميم የፈላ ውሃ وغساق ከጀሃነም ሰዎች የሰውነት አካል እሳት ሲያነደው ሲቀቅለው የሚወጣ እዥ ወይም ደግሞ ከዝሙተኞች ብልት የሚወጣ ሚገማ መጥፎ ሽታ ያለው ሚዘገንን የሚሰቀጥጥ ፈሳሽ ነው። ይሄን በመጠጣት በመጋት ይሰቃዩ ይቅመሱ ስቃዩን ውርደቱና ዱንያ ላይ ሐራምን ከመዳፈር ሶብር አንሶት ትዕግስት አንሶት ሐራም ላይ ወደቀ አኺራ ላይ በተመሳሳይ ይቀጣል። ሰውነቱ ውስጡ ውጩ ግሎ ከራሳቸው የሚወጣ ከጀሃነም ሰዎች የሚወጣ እጃል ደምና መግላ ከዝሙተኞች የሚወጣ የጀሃነም ሰዎችን ራሱ በሽታው የሚያሰቃይ ፈሳሻል። ይሄን ለጣዖች ጣዖት ማለት ወሰን የሚያልፍ ማለት አላህ በፈቀደለት አልብቃቃም ብሎ የከለከለውን የሚዳፈር አድርግ የተባለውን እምቢ ብሎ ስራ መስራት ባለበት ሰዓት ላይ የሚተኛ የሚጫወት ለሱ ሐሚምና ገሳቅ አለዋ። ገሳቅ ተብሎም ይቀራል። ሐሚም ማለት የፈላ ውሃ ማለት ከመፍላት መጨረሻ ላይ ያደረሰ الماء الحار المحرق الذي انتهى حرها ፈልቶ መጨረሻ የመፍላት የግለት ደረጃ ላይ ደርሶ እዛው ላይ የቆመ ከፈላ በኋላ ድጋሜ ማይቀዘቅዝ ይሄ ሐሚም ይባላል። في الحميم ثم في النار يصب من فوق رؤوسهم الحميم አናታቸው ላይ የጋለ ውሃ ይፈሳል ይላል አላህ። በመዶሻ አናታቸው ተመቶ ከተከፈተ ከተበሳ በኋላ እዛ ላይ ሐሚም ውሃ ይፈስባቸዋል ይላል። وما ظلمهم الله በደሏቸው አይደለም ولكن كانوا انفسهم يظلمون አትስሩ የተባሉትን በመስራት አትሂዱ ወደ ተባሉት በመሄድ ራሳቸውን በደለው ነው ለዚህ ግለት እሳት የበቁት። ገሳቅ ምን እንደሆነ የፊተኛው ተፍሲር እንዳለ ሆኖ መጥፎ ሽታ ማለት ነው። በቱርክ ቋንቋ ነው ተብሏል። አይ ከዝሙተኞች የሚወጣ ፈሳሽ ነው ተብሏል። የሐር ተቃራኒ ነው ተብሏል። የሐሚም ተቃራኒ ሐሚም ፈልቶ መጨረሻ የግለት ደረጃ ላይ ደርሶ ያለ ማለት ነው። ማይወርድ ማይቀንስ ማይበርድ። ገሳቅ ማለት ደግሞ ከሱ በተቃራኒ የሰው ልጅ ማይችለው ቅዝቃዜው የሚለበልብ ማለት ነው። በተቃራኒ በሁለቱም አላህ ያሰቃያቸው ነው። ከሙቀት ወጥቶ ቅዝቃዜ ላይ መግባት በሽታ ነው። ከቅዝቃዜ ከፍተኛ ቅዝቃዜ ወጥቶ ሙቀት ላይ መግባትም በሽታ ነው። ሁለቱም ይፈራረቅባቸዋል። لو أن دلوا من غساق يهراق في الدنيا لأنتن أهل الدنيا يميل የተወሰኑ የሐዲስ ሊቃውንት ሐሰን ያሉት ዘገባ አለ። لو أن دلوا አንድ ባልዲ من غساق የገሳቅ ፈሳሽ አንድ ባልዲ የዱንያ ሰዎች ላይ ቢፈስ ዱንያ በሙሉ ትገማ ነበር የሚል ሐዲስ አለ። አንድ ባልዲ ብቻ ይሄን የሚጠጡ ይሄን የሚጋቱ በዚህ ላይ የሚዋኙ እንዴት ይኖራሉ? አላህ በረሕመቱ እዛን የሚገጥመውን ስቃይ እዚህ ነግሮናል እንጠነቀቀው ዘንድ። فليذوقوها ይቅመሱት። አማራጭ የላቸው የመረጡት መንገድ እዚህ ስሜትን መከተል፣ አላህን ማስቆጣት፣ ከነቢ ዓለይሂ ሰላቱ ወሰላም ዲን ሱና መውጣት መጨረሻው ይህ እንደሚሆን አላህ ነግሯል። ያወቁ እየተመከሩ እንቢ አልሰማም ብለው ሄዱ ስሜትን የጋለቡ። فليذوقوه ራሳቸው የሰሩት ነው ራሳቸው ያዘጋጁት ነው ይቅመሱት። ሌላ አማራጭ የላቸውም። እንቢ ቢሉ መላኢካ በመዶሻ አናታቸውን ያለ በዚህ ውስጥ እንዲገቡ እንዲሰቃዩ ያደርጋቸዋል። ወአኸሩ ሚን ሸክሊሂ አዝዋጅ ይህ ብቻም አይደለም ሌላም ከአይነቱ ብዙ አለ ከመሰሉ ወአኸሩ ሌላ ሚን ሸክሊሂ ከመሰሉ አዝዋጁን በየአይነቱ አለላቸው። አንድ አይነት ቅጣት አይቀጡም እንዳይለምዱት አንድ አይነት ብቻ ቅጣት አይቀጡም። የጀሃነም ሰዎች ሰውነታቸው እንዳይላመዱ ይቀያየርላቸው። እዚህ ነው ሐሰን አልበስሪ አልዋኑ ሚን አልዓዛብ የዓዛብ የስቃይ አይነቶች አሉላቸው። አንዴ በቅዝቃዜ፣ አንዴ በግለት፣ አንዴ በመዶሻ፣ አንዴ በሰንሰለት ሌላ እዚህ ያልተነገረን የስቃይ አይነት አለ። የእሳት ተራራ ላይ እንዲወጡ ይደረጋሉ ተብሏል። የእሳት ተራራ ላይ እግራቸው እሳት ላይ ያረፈ እንዲወጡ መልሰው ተንከባለው እንዲወድቁ ይደረጋል። ዱንያ ላይ አላህን ከመታዘዝ እንደፈሩት አኺራ ላይ ይዋረዳሉ፣ ይሰቃያሉ። በዚህ መልኩ ጀሀነም ከገቡ በኋላ ሌላ ክርክር ይገጥማቸዋል።
የጀሃነም ሰዎች ጀሃነም ውስጥ ይሰዳደባል፣ ይተቻቻል፣ ባልመጣህ ይባባላል። هذا فوج ይህ ጭፍራ ነው፣ አዲስ ስብስብ ነው። ሙቅተሒሙ ማዕኩም ከእናንተ ጋር ጀሃነም ይገባ ይሏቸዋል። ኢብኑ አባስ እዚህ ጋር ምን አሉ? ዱንያ ላይ ወደ ወንጀል ሲመሩ ለወንጀል በር ሲከፍቱ የነበሩ ሰዎች ወደ ጀሃነም ሲገቡ የእነሱ ተከታዮችም ተከትለዋቸው ጀሃነም ሲገቡ የጀሃነም ጠባቂዎች ለመሪዎች ይሏቸዋል هذا مقتحم معكم هذا فوج مقتحم معكم ይሄ ከእናንተ ጋር በኃይል ተገፍትሮ ጀሃነም ይገባ ጭፍራ ነው ይሏቸዋል። ኢቅቲሃም ማለት በግድ መጋፈጥ ማለት አማራጫቶ መጋፈጥ ማለት አሊያ ደግሞ ሳይፈልጉ በሌሎች ተገፍቶ መግባት ማለት በመዶሻ እየተመቱ በግድ ነው የሚገቡት ተብሏል። አንዳንዶች ደግሞ ይሄ መዶሻ ከሚያርፍብኝ ብለው ቀድመው ዘለው ራሳቸው ይገባሉ ተብሏል። ሙቅተሒም የተባለው ለዚህ ወይም ሌላ ሰው አስገድዶ ገፍትሮ የሚያስገባው ሲሆን አሊያ ደግሞ መግፋቱ የሚያደርስበትን ጉዳት ፈርቶ ዘሎ ራሱ ፈርቶ የሚገባ ማለት ይሄ መዶሻ ከሚያርፍብኝ ራሴ እገባለሁ ብለው የሚገቡ አሉ። እየተመቱ የሚገቡ አሉ። ላ መርሐበን ቢሂም ነው አይስፋቸው። መምጣቱ አስደሳች ለሆነ ሰው መርሐበን ይባላል። እንኳን ደህና መጣ፣ ልቤ ላንተ ሰፊ ነው፣ ቤቴ ላንተ ሰፊ ነው ማለት ነው። መምጣቱ ላልተፈለገ ሰው ላ ሰህለን ወላ መርሐባ ይባላል። እንደው መንገዱ አይግራልህ ጨርቅ አይሆነልህ ወላ መርሐባ አይስፋህ ይባላል። ላ መርሐበን ቢሂም ተከታዮች አይስፋቸው። ኢነሁም ሷሉ ናር ወዴት የሚገቡ መሰላቸው? እሳት እኮ ነው የሚገቡት። ምኑ ያስደስታል ወደዚህ መምጣት? ቃሉ የኔ ተከታዮች ይላሉ በል አንቱም ላ መርሐበን ቢኩም እናንተ ናችሁ እንጂ አይስፋችሁ። አንቱም ቀደምቱሙሁ ለና ጀሃነም ሰፍታችሁ እንደው መተንፈሻ አታግኙ ማለት ነው። አንቱም ቀደምቱሙሁ ለና ወደዚህ ያመጣንን ወንጀል ወደ ጀሃነም ያመጣንን ወንጀል ያቀረባችሁልን እናንተ ናችሁ። ወንጀሉን ያሳያችሁ፣ ኩፍሩን ያስዋባችሁልን፣ ሸሪዓን መጣስን፣ በስሜት መመራትን፣ መጥፎ ልማድን አልለቅም ማለትን ያስተማራችሁን እናንተ ናችሁ። ፈቢሰል ቀራር ጀሃነም መርጊያነቷ ከፋ ለእኛም ለእናንተም። አብሮ መንጫጫት እንጂ መወቃቀስ እንጂ ምንም የምናገኘው ነገር የለም። ኩለማ ደኸለት ኡመቱን ለዐነት ኡኽተሃ አዳዲስ ጭፍራ ወደ ጀሃነም በገባ ቁጥር ከፊት የገባውን ይረግማል፣ ከፊት የገባው ከኋላ የሚመጣውን ይረግማል። ሐታ ኢዘ ዳረኩ ፊሃ ጀሚዐን ገብተው እዛ ሲሟሉ እርስ በርስ መሰዳደብ ይጀምራል። የጀነቶች እንኳን በሰላም መጣችሁ ይላል። የሰላምታ ቃላት ይለዋወጣል፣ አላህን ያመሰግናሉ። እነዚህ ከሰላምታ በተቃራኒ ይረጋገማል፣ ይወቃቀሳል። ባልመጣ ባላየሁ አንተ ነህ ለዚህ ያበቃኸኝ ይባባል። ለውላ አንቱም ለኩና ሙስሊሚን ሙእሚኒን ሙህተዲን ይላል። እናንተ ባትኖሩ ኖሮ ጀነት ውስጥ ነበር የምንገባው፣ ከሙስሊሞች ከሙእሚኖች ከተመሩ ከተቃኑት እንሆን ነበር። እናንተ ቀን ከሌሊት ሴራ እየሸረባችሁ ከሐቅ መንገድ አወጣችሁ፣ አሳሳታችሁ፣ ንጹህ አቅላችን እንዳንጠቀም አደረጋችሁን ይባባላል። ቃሉ ረበና መን ቀደመ ለና ሃዳ እርስ በርስ ከተወቃቀሱ ከተካሰሱ ከተሰዳደቡ በኋላ ደግሞ ወደ አላህ ተመልሰው ጌታችን ሆይ መን ቀደመ ለና ሃዳ ይሄን መጥፎ መንገድ ይሄን መጥፎ መግቢያ ጀሃነምን ያዘጋጀልንን ሰው ወደዚህ ያመጣንን ሰው ፈዚድሁ ጨምርለት አዕዳበን ስቃይ ضዕፈን እጥፍ ድርብ የሆነ ከኛ በጥፍ የሚበልጥ ፊናሪ ጀሃነም ውስጥ ቅጣቱን አብዛለት ይላል። በኩፍሩ ልክ በጥጉያኑ ልክ ተራ ካፍርና ከኩፍሩ በተጨማሪ ሌሎችን የሚያከፍር አንድ አይደለም ቅጣት ደረጃው። ሙስሊምም ሆኖ በራሱ ብቻ ወንጀል የሚሰራና ሌሎችን ወንጀል የሚያሰራ ከኸይር የሚያደናቅፍ አላህ ዘንድ ቅጣት ተወስኖበት ሲቀጣ ቅጣቱ አንድ አይደለም። ሰዎች በጥፋታቸው ልክ ይቀጣል። የጀነቶች በመልካም ስራቸው ልክ ደረጃቸው እንደሚያድግ አብዱላህ ብን መስዑድ ይህን ሲፈስሩ እሳቸው እንደተነገረው ሐያቲን ወአፋዕያ እነዚህማ እንደ ተራ ሰው በሳት ብቻ አይደለም መቀጣት ያለባቸው፣ አዞና እባብ ልቀቅባቸው ጌታዬ ሆይ ይላሉ ተብሎ ተፈስሯል። አዳበን ضዕፈን ሚን ናር ضዕፈን ፊ ናር እሳት ውስጥ
እጥፍ ድርብ የሆነ ቅጣቸው ማለት እኛ ከምንቀጣው የእሳት ቅጣት በተጨማሪ ከእሳት በላይ የሚለበልብ መርዝ ያለባቸው እባብና ዘንዶችን ልቀቅባቸው ማለት ነው። ወቃሉ አምባገነኖች ሙጅሪሞች አሉ የመካ ቁረይሽ የሸር መሪዎችም ነው ከዛ በኋላ ያሉ ከሃዲያን ጀሃነም ውስጥ ገብተው ሲሰቃዩ ማለና ምን ሆነን ነው ላነራ ሪጃለን አንዳንድ ሰዎችን ማናየው ኩና ነዑድሁም ዱንያ ላይ ስንቆጥራቸው የነበረን ሚነል አሽራር ከክፉ ከጠማማ ከመናጢ ምን መድባቸው የነበሩ መጥፎ ሰዎች ለምን አናያቸውም ይላል። እንደኛ ቅጣት የሚገባቸው ናቸው የጀሃነም ናቸው ስንላቸው የነበሩ ሰዎች እዚህ የሉም እሳ መለስ ብለው አተኸዝናሁም ሲኽሪያ ያለ አግባብ ዱንያ ላይ መቀለጃ አድርገናቸው ነበር ማለት ነው። የሉም እዚህ አናያቸውም ስለዚህ እዚህ የሉም ማለት ነው ቅጣት ውስጥ የሉም ማለት ነው ጀነት ናቸው። ታዲያ እኛ የጀሃነም ናቸው ስንል ነበረ ያለ አግባብ ነበር ምንቀልድባቸው ምናሾፍባቸው መጥፎ ፍርድ ስንፈርድባቸው የነበረው ያለ አግባብ ነው ማለት ነው። ራሳቸውን ይወቅሳሉ ተሳስተናል። እንደነሱ ቢላል ዑመር ዑመር የጀሃነሞች ነበሩ እነ አቡ ጀህል ጀነት ካለም ለኛ ነው የሚገባው ከሄድንም እናገኛለን ጀሃነም ካለም እኛ በጉልበት የጀሃነም ጠባቂዎችን ጥሰን እንወጣለን ከዛ እናንተ ትተካላችሁ እዚያ ነው። አንዳንዶች አያም ማዕዱዳት ለጥቂት ቀናት እንቀጣለን ከዛ እናንተ ተተክታችሁ ለዘላለም ትቀጣላችሁ ይሉ ነበር። ሐቂቃው ሲገለጥላቸው እዛ ሲሄዱ ከገፍላ እንቅልፍ ሲወጡ ከኩራት ወረድ ሲሉ አተኸዝናሁም ሲኽሪያ ያለ አግባብ መቀለጃ አድርገናቸው ነበር ማለት ነው። የሉም እዚህ እነሱ የጀነት ናቸው እኛ የጀሃነም ነን ማለት ነው። አምዛገት ዐንሁም አልአብሳር ወይስ አሉ የሆነ ጥግ ላይ የተቀጡ ነው አይናችን ዋሎ ነው ማየት አቅቶት ነው ተደናብረን ነው ይላል። ብዙ በዚህ ማመንታትና መጠራጠር ላይ አይቆዩም መልስ ይመጣላቸዋል። ሌላ አንቀጾች ላይ ተነግሯል። ወናዳ አስሓቡ ልጀነት አስሓበ ናሪ አን ቀድ ወጀድና ማ ወዐደና ረቡና ሐቃ ፈሀል ወጀድቱም ማ ወዐደ ረቡኩም ሐቃ ቃሉ ነዐም። የጀነት ሰዎች የጀሃነም ሰዎችን ይጠሯቸዋል። እኛ አላህ የገባልንን ቃል አግኝተናል ጀነትን ረሕመትን አትክልትን መናፈሻን ነቢያትን ሷሊሖችን የተመኘነውን ሁሉ የሚያምን ነገር ሁሉ አግኝተናል ጀነት ውስጥ። ቁርአን ላይ እመኑ ቀጥ በሉ ኸይር ስሩ ጀነት ትገባላችሁ ተብለን ነበር ይሄን አግኝተነዋል። ሆኖ ፈሀል ወጀድቱም ማ ወዐደ ረቡኩም ሐቃ እናንተስ እንደፈለጋችሁ ሁኑ ጀሃነም አለላችሁ ተብላችሁ ነበር አገኛችሁትን ሲባሉ ቃሉ ነዐም አዎ አግኝተነዋል ይላል መልስ ይመጣላቸው። ኢብኑ ከሲር ረሕመቱላሂ ዐለይሂ ተፍሲራቸው ላይ እንደጠቀሱት ከሙጃሂድ እዚህ ዱንያ ላይ ቀልቃላ የነበረው አቡ ጀህል እዛም ይሄ ንግግር የሚናገረው እሱ ነው ተብሎ የሸር መሪነቱ እዛም ጀሃነም ላይ ይቀጥላል ይንቀለቀላል ጀሃነም ውስጥ። ማሊ ላ አራ ቢላለን ወዐማረን ወሱሀይበን ወፉላና ይላል። ጀሃነም ውስጥ ጀሃነም ሲጠብሰው እዚህ በሸር ሲዘል ሲፈነጥዝ እንደነበረው እዛም ከጥግ ወደ ጥግ እሳት ያሽከነተረው ቢላል ዐማር ሱሀይብ ቤት አሉ ለምንድን ነው ማላያቸው ይላል። ያልነቃ እዛም ሄዶ አልነቃ ኸይረኞችን ሙእሚኖችን የአላህ ባሮችን ጀሃነም ውስጥ ይፈልጋል። ብዙም ሳይቆይ መልስ ያገኛል። ካፈሮች አሁንም ድረስ እኛ የጀነት ነን እነሱ የጀሃነም ናቸው ይላሉ። ሙስሊሞች ጀሃነም ውስጥ ሲገቡ ይገለጥላቸዋል እውነቱ ያውቃሉ። ያን እዛ ዱንያ ላይ ስናሾፍባቸው የጀሃነም ናቸው ስንላቸው የነበሩት የት ሄዱ? ያለ አግባብ ነበር ይሄን ፍርድ የሰጠናቸው ማለት ነው። ያለ አግባብ ነበር የምንሳለቅባቸው ማለት ነው ይላል። ኢነ ዛሊከ ይሄ ለሐቁን እውነት ነው የሚከሰት ነው አይቀርም። ምንድነው እሱ? ተኻሱሙ አህሊናር የእሳት ሰዎች መከራከር መካሰስ መረጋገም አይቀርም። እዛ ቦታ ጊዜው ካለፈ በኋላ ማይጠቅም ስድብን ከመሰዳደብ ወቀሳን ከመወቃቀስ ዛሬ ነፍስህን ውቀስ አቅልህን ቀስቅስ የኸይር መንገድን ተከተል። አኼራ ላይ በሰላም ስህተት ብለህ ጀነት ትገባለህ። አላህ የገባልህን ቃል አገኘህን አምነህ መልካም ስራ ይዘህ አላህ ፊት ከቆምክ ጀነት ትገባለህ ተብለህ ነበር ሲባል አዎ ከሚባሉ ያ አየቱሃ ነፍሱል ሙጥመኢና እርጅዒ ኢላ ረቢኪ ራዲየተን መርዲየህ ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ ከሚባሉ ስለመሆን ዛሬ እዚህ ዱንያ ላይ ነቢያትን መከተል የአላህን ተባረከ ወተዓላ ህግ ማክበር
ይጠበቅብናል። ጀዐለኒ ላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ ኢነሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር ወላሁ ተዓላ አዕለም።